ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ከሀገር ውስጥና ከውጪ ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮውን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጪ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን ሰበር ዜና መሰረት የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ከፍተኛ አመራር የፕሪቶሪያው የሰላም ስምምነት የፌዴራል መንግስቱ በይፋ ማፍረሱንና ክልሉን ከበባ ውስጥ አስገብቶ ከፍተኛ የሆነውን የህወሓት አመራሩ መግደሉን አስታወቀ። ይህ ከፍተኛ የህወሓት አመራር ማን ነው? እንዴትስ ተገደለ? የት አካባቢ ተገደለ? የሚለውን ዝርዝር መረጃውን ሙሉን ጥንቅቅ አድርገን ይዘናል። በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። በአሁኑ ሰዓት ህወሓት በትግራይ ክልል የተቋቋመውን ጊዜያዊ አስተዳደርን አፍርሶ የራስን አስተዳደር አዋቀርኩ የሚለውን አካሄድ የተቃወሙ ጀነራል ሳሞራ ይኑስ ድርጊቱ ፍጹም ህገወጥና እውቅና የሌለው መሆኑን በማስታወቅ በህወሓት ላይ ከፍተኛ የሆነ ትችትን ሰነዘሩ። ዝርዝር መረጃውን ይዘናል። በሚቀጥሉት ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን እጅግ አስደንጋጭ በሆነ ዜና መሰረት የኢትዮጵያ አበዳሪ ሀገራቶች እንደ አይኤምኤፍ ያሉና ትላልቅ ድርጅቶች የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ብድሩን የማይመልሱ ከሆነ ወደ ብሪታንያው ፍርድ ቤት ሊያመሩ እንደሚችሉ አስታወቁም። ዝርዝር መረጃውን ይዘናል፣ በሰፊው የምናስደምጣችሁናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን ጫን ኦል የምትለውን ያብሩ። ኢትዮጵያን የ1 ቢሊዮን ዶላር ዩሮ ቦንድ ዕዳ የያዘው ዓለም አቀፍ አበዳሪዎች ከኢትዮጵያ መንግስት ጋር ሲካሄድ የነበረው አዲስ የብድር ሽግሽግ ድርድር ያለ ስምምነት በመጠናቀቁ ምክንያት በመንግስት ላይ ህጋዊ ክስ ለመመስረት መወሰናቸውን ይፋ አደረጉ። የአበዳሪዎቹ ኮሚቴ ባወጣው መግለጫ መሰረት የኢትዮጵያ መንግስት በቅርቡ ያቀረበውን አዲስ የብድር ማሻሻያ አማራጭ ሙሉ በሙሉ ውድቅ ያደረገ ሲሆን የተሻለና አዋጭ አማራጭ ከቀረበ ግን አሁንም ለውይይት ክፍት መሆናቸውን ገለጹ። ይሁን እንጂ የተወሰኑ አበዳሪዎች ቡድን አባላቱን የሚወክል አካል መብቱን ለማስከበር ጉዳዩን ወደ ዩናይትድ ኪንግደም ዩኬ ፍርድ ቤት በመውሰድ ይፋዊ ክስ ለመመስረት መወሰኑን በማረጋገጥ ከዚህ ቀድሞ በሚያዝያ ወር ላይ የተሰጠውን የቅድመ ክስ ማስጠንቀቂያ ወደ ተግባር ለመቀየርም ተገደናል አሉ። እንደ ኢሮፒያኑ አቆጣጠር በ2023 ዓ.ም ማጠናቀቂያ ላይ በዓለም አቀፉ የፋይናንስ ገበያ የዩሮ ቦንድ ወለድ ክፍያ ባለመፈጸሟ ምክንያት ዕዳዋ መክፈል ያልቻለ ተብላ መመዝገቧ ይታወሳል። ከዚያን ጊዜ ጀምሮ ሀገሪቱ ከአንቀሳቃሾችና ከአበዳሪዎች ጋር በተደጋጋሚ ስትደራደር የቆየች ቢሆንም ባለፈው ሳምንት የቀረበው የተሻሻለው የዕዳ ሽግሽግ የውሳኔ ሀሳብ በአበዳሪዎቹ ዘንድ ተቀባይነት ሳያገኝ ቀርቷል። ኮሚቴው የመንግስት አዲሱ ውሳኔ ሀሳብ ወደ ስምምነት የሚያመራ አዋጭ መፍትሄ አልያዘም በሚል ሲተች የኢትዮጵያን ገንዘብ ሚኒስቴሩ በበኩሉ ባለፈው ሳምንት በሰጠው ይፋዊ ማብራሪያ ከግንቦት መጀመሪያ ጀምሮ ከአበዳሪዎቹ ኮሚቴ ጋር የተደረገውን የተገደበ ድርድር ወቅት ያለ ስምምነት በመጠናቀቁ ውይይቱ ለጊዜው መቋረጡን አስታውሷል። ይህ አዲስ የድርድር ምዕራፍ የተጀመረው ቀደም ሲል በኢትዮጵያና በአበዳሪዎቿ መካከል የመጀመሪያው ደረጃ ስምምነት በፈረንሳይና በቻይና በሚመራው የሁለትዮሽ ይፋዊ አበዳሪዎች ኮሚቴ ውድቅ መደረጉን ተከትሎ እንደነበር ሚኒስትሩ ገልጿል። በወቅቱ ጠር ላይ የተደረገው ስምምነት ውድቅ ሊሆን የቻለው በሀገሪቱ የወደፊት የማክሮ ኢኮኖሚ እድገት ላይ ተመስርቶ ተጨማሪ ክፍያዎችን የሚፈቅደው የእሴት ማገገሚያ መሳሪያ የተባለ አሰራር ሁሉንም አበዳሪዎች በእኩል የመመልከትና የማስተናገድ መርህ ይሰጣል በሚል የሁለትዮሽ አበዳሪዎች ተቃውሞ ስለገጠመው ነው። የገንዘብ ሚኒስቴር በአበዳሪዎቹና ኢንቨስትመንት የክስ ውሳኔ ላይ ያለውን ቅሬታና አሳዛኝ ስሜት የገለጸ ቢሆንም አሁንም ቢሆን ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ ፕሮግራምና ሁሉም አበዳሪዎች በእኩል የመያዝ መርህ ጋር የሚስማማ ገበያ ላይ የተመሰረተ ዘላቂና አዋጭ መፍትሄ ለማግኘት በቁርጠኝነት መስራቷን እንደምትቀጥል አስታውቃለች። ይህ በአበዳሪዎችና በኢትዮጵያ መንግስት መካከል የተፈጠረው የህግ ፍጥጫና ፍርድ ቤት የመካሰስ ውሳኔ በሀገሪቱ የወደፊት ዓለም አቀፍ የብድርና ስም የፋይናንስ ተአማኒነትና የኢኮኖሚ ማሻሻያ ጉዞ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል የብዙሃኑን የሪፖርት ተከታታዮች ትኩረት የሳበ ትልቅ
ትልቅ አገራዊ አጀንዳ ሆኗል። የቀድሞ የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ ዩኑስ በትግራይ ክልል ያለውን ወቅታዊ የፖለቲካና ጸጥታ ሁኔታ በተመለከተ ቃለ መጠይቅ አደረጉ። ጄኔራል ሳሞራ ዩኑስ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም ኢቢሲ ትግርኛ ክፍል ጋር ባደረጉት ቃለ ምልልስ በክልሉ በህወሓትና በአቶ መለስ ዜናዊ ስም ተገን በማድረግ የሚከናወኑ እንቅስቃሴዎች ሊቆሙ እንደሚገባ ገለጹ። በትግራይ ክልል የተቋቋመውን ጊዜ አስተዳደር አፍርሶ የራስ አስተዳደር አዋቀር የሚለውን አካሄድ የተቃወሙት ጄኔራል ሳሞራ ዩኑስ ድርጊቱ ፍጹም ህገወጥና እውቅና የሌለው መሆኑን አስታወቁ። ይህ ቡድን በአክሱም ከተማ ተሰብስቦ ያደረገው ውሳኔ ህጋዊነት የጎደለው የመንግስት ምስረታ ሲሉ የገለጹት ጄኔራሉ መጀመሪያ በአቶ ጌታቸው ረዳ በመቀጠልም በሌተናል ጄኔራል ታደሰ ወረደ የሚመሩትን ጊዜ አስተዳደሮችን ስራቸውን እንዳይሰሩ ህዝቡን ወደ ምርጫ እንዳይወስዱ እንቅፋት ሲፈጥርባቸው መቆየቱንና በመጨረሻም ማህተምና የአሰራር መሳሪያዎችን በመጠቀም የማባረር ተግባር መፈጸሙን ተናገሩ። የክልሉ ፖለቲከኞች ዋና ዓላማ ስልጣን ብቻ መሆኑንና ይህንን ስልጣን የሚፈልጉትን ከተጠያቂነት ለማምለጥ እንደሆነ የገለጹት ጄኔራል ሳሞራ ዩኑስ የፌዴራል መንግስቱ ጉዳዩን በትዕግስትና በሰላማዊ መንገድ እየያዘበት ያለውን አካሄድ አደነቁ። የፕሪቶሪያው የሰላም ስምምነት በተፈረመበት ወቅት የትግራይ ህዝብ ከፍተኛ ደስታውን የገለጸ ቢሆንም በክልሉ ያሉ ፖለቲከኞች ግን ወደ ስልጣን ሽሚያ መምራታቸውን ጄኔራሉ ጠቁመዋል። በአሁኑ ወቅትም በክልሉ እየተካሄደ ስላለው የወጣቶች አፈሳ ሲያብራሩ ድርጊቱ ከሻቢያ ጋር የድሮ ትግል ስትራቴጂ የተቀዳ መሆኑንና ሻቢያ ኢትዮጵያን የማተራመስ ስትራቴጂ እንዳልቀረበትም ገለጹ። ስትራቴጂውን እንዳልቀየረም ገለጹ። ከፌዴራል መንግስቱ በጀት እየወሰዱ መንግስትን ጠላት ብሎ መፈረጅ ስህተት መሆኑን የጠቀሱት ጄኔራል ሳሞራ ዩኑስ የክልሉ አመራሮች ከምርጫ በኋላ መንግስት ይወጋናል የሚል ፕሮፓጋንዳ ለወጣቶች አፈሳ እየተጠቀሙበት እንደሚገኝና በአንጻሩ መንግስት ጉዳዩን በጦርነት ለመፍታት ፍላጎት እንደሌለውም ገለጹ። ጄኔራል ሳሞራ ዩኑስ ለትግራይ ህዝብና ለወላጆች ባቀረቡት ጥሪም የወላጆች ስጋት የሆነው የወጣቶች አፈሳ ለመግታት ወላጆች ተደራጅተው ሊቃወሙትና ልጆቻቸውን አንሰጥም ብለው ሊታገሉ እንደሚገባ ማሳሰበው። ምርጫ በተካሄደበት በዚህ ወቅት የትግራይ ህዝብ እንዳይመርጥ መከልከል እንደሌለበትና በመረጠው መሪ የመተዳደር መብቱ ሊከበር እንደሚገባ በመግለጽ የህዝቡ ዋና ዋስትና ራሱ ህዝቡ ብቻ መሆኑን ገለጹ። የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ከፍተኛ አመራሮች የፕሪቶሪያው የሰላም ስምምነት የፌዴራል መንግስቱ በይፋ ማፍረሱንና ክልሉን በከበባ ውስጥ ማድረጉን በመጥቀስ አዲስ ሊቀሰቀስ የሚችል አስከፊ ጦርነትን ለመክታት ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጥሪ አቀረቡ። በትግራይ ክልል ያለውን የፖለቲካና የስልጣን ክፍተት ለመሙላትና ተቋማዊ ቀጣይነትን ለማረጋገጥ ከ1 ሚሊዮን በላይ ክልሉ ነዋሪዎች የተሳተፉበት ሰፊ ውይይት መደረጉን የገለጸው የህወሓት መግለጫ በዚሁ መሰረት በ2012 ዓ.ም የተመረጠው የትግራይ የህዝብ ተወካዮች ምክር ቤት ወደ ሉዓላዊ ስልጣን እንዲመለስ መወሰኑን ይፋ አደረጉ። ምክር ቤቱ ወደ ስራ ሲመለስ አካታች የሆኑ የህግ አስፈጻሚና የዳኝነት መዋቅር እንደሚያዋቅር የተገለጸ ሲሆን ተቃዋሚ የፖለቲካ ድርጅቶች ከካቢኔ ውስጥ የ33 በመቶ 1/3 የስልጣን ድርሻ እንዲኖራቸው ጥሪ ማቅረቡም ገልጿል። በትግራይ ክልል ያለው ሰብአዊና ኢኮኖሚያዊ ቀውስ አሁንም እጅግ አሳሳቢ ደረጃ ላይ መሆኑን የጠቀሰው ይኸው ዓለም አቀፍ ጥሪ የፌዴራል መንግስቱ በነዳጅና በንግድ ዕቃዎች ላይ የጣለውን እገዳ የኢኮኖሚ እንቅስቃሴው ሙሉ በሙሉ ማሸምደዱንና ከፍተኛ የዋጋ ንረት ማስከተሉን ያብራራል። ከዚህም በተጨማሪም የኢትዮጵያ መከላከያ ሰራዊት በትግራይ ድንበሮች ዙሪያ መጠነ ሰፊ ወታደራዊ ዝግጅትና ከበባ እያደረገ እንደሚገኝ በመግለጽ ይህ ድርጊት በህዝቡ ላይ ከፍተኛ የስነ ልቦናና የማህበራዊ ጫና እየፈጠረ መሆኑን ይከሳል። በተመሳሳይ በምዕራብ ትግራይ የሚገኙ ተፈናቃዮች ወደ ቀያቸው እንዳይመለሱ በፌዴራል መንግስቱና በአጋሮቻቸው በኩል እንቅፋት እየተፈጠረባቸው መሆኑንና ዓለም አቀፉ የረድኤት ድርጅቶች ድጋፋቸውን እያቋረጡ መምጣታቸውን ሰነዶቹ ያስረዳሉ። የቀጠናው ፖለቲካ አቅጣጫ ወደ ግትርነት፣ ወታደራዊ ኃይል አማራጭነትን፣ አንድነት፣ ወገንተኝነት እያዘመመ በመሆኑ አዲስ ጦርነት የመቀስቀስ ስጋቱ ከአሁን በኋላ ግምታዊ ሳይሆን በተጨባጭ ከደጃፍ ላይ
እየደረሰ መሆኑን ሰነዱ ያጠናቅቃል። ይህ ጦርነት ከተቀሰቀሰ በኢትዮጵያ ድንበር ብቻ ሳይወሰን በመላው የአፍሪካ ቀንድ ሆርን ኦፍ አፍሪካ ቀጠና ክፉኛ ሊያናጋ እንደሚችል በማመልከት የጋራ ሰላምን ለማውረድ አሁንም ቢሆን የትግራይ መስተዳድርና ህወሓት ለውይይት ዝግጁ መሆናቸውን በመግለጽ ዓለም አቀፉ ማህበረሰብ ሁለቱንም ወገኖች ወደ ድርድር ጠረጴዛ ለማምጣት ዲፕሎማሲያዊ ተጽዕኖውን እንዲጠቀም ጥሪ አቀረበው።